እውነት በጣም ያሳዝናል። አፈርኩ በገዛ ልጄ አፈርኩኝ። እርሶ ምን ያድርጉ? በቻሉት መጠን ተንከራተው አሳድገዋታል፣ ለዚህ አብቅተዋታል። ተው እንጂ ዮቤልዩ፣ ክብር የሚባል ነገር አለ። በገዛ ልጄ ክብሬን አጣው እኮ ነው የምልህ። አምላክ ካመጣው እንግዲህ ምን ያደርጉታል? ይሄ ደግሞ አምላክ ሂዱና ተንዘላዘሉ ብሏል እንዴ? ውይ ባሻ ደግሞ ሁሉን ነገር ከአምላክ ጋር ለምን ያገናኙታል? አባባሉን እኮ ነው ያልኩት። የምን አባባል ነው? አባባል የሚባል ነገር የለም። እሱ ያላለውን አለ እያልን ያልተጻፈውን ተጻፈ እያልን ህዝቡን መረር ለቀነዋል። አይሆንም። ተውት በቃ። አልተወውም። ስማ ልንገርህ፣ በተለይ በአንተ ላይ አያምርብህም። መምህር እኮ ነህ። መምህር እንደማንም ሰው አይደለም። አንድ ነገር ሲሰማ ነው አይደለም ብሎ አጣርቶ በትክክል ነው የሚናገረው። ምን ሆነዋል ዛሬ ባሻ? ዋናው ቁም ነገራችን እኮ ይሄ አይደለም። ዋናው ነጥባችን ምንድነው? እነዚህ ሰዎች ከየት ይገኛሉ ነው። ተወኝ እስቲ። እኔ እኮ ያዝማሪ እኮ ነግሮኛል፣ አልሰማ ብዬው እኮ ነው። ወጣት ተማሪዎቹ ሴቶቹ ከወንድ ጋር በየመጠጥ ቤቱ እየዞሩ ይኸውልህ ውስኪ በለው፣ በላዩ ላይ አረቄ፣ በዚያ ላይ ቪራ፣ በዚያ ላይ ደግሞ ጅን፣ ደግሞ እንደሱ ያለ ደግሞ አዲስ መጥቷል አሉ። ይሄ ምን ቡድካ፣ በዚያ ላይ ባህላዊ አይቀራቸው ጠጅ፣ አረቄ። ይሄ ተወ ብቻ። አሃ እና አሁን አዝማሪው የሚሰራበት ቤት ነው ያደሩት ማለት ነው። ተጠራጠራለህ እንዴ? ብለህ እንዳትጠራጠር። ወይ ሮዛ፣ ወይ ሮዛ፣ እኔ እኮ አንተ እንዴው መጠጥ ልትጠጣ አይደለም እኮ የመጠጥ ሽታ አጥወልውሎ ሚደፋት ነበር ቢመስለኝ። ለካ ሴትየቱ ጨርሳለች እንዴ? ሮዛ ተጣጣለች እንዴ? ማ እቺኛ ሮዛ ዋና ጣጥ ይሆናል የለም እንዴ? ከምን ጋር የዋለች ምን ተምራ ትመጣለች አሉ። አንተ ደግሞ አታሽሞን ነው። ከአህያ ጋር የዋለች ጊደር ፈስ ተምራ ትመጣለች በለው። ይኸውልህ አዝማሪው እኔ ነግሬሃለሁ። ዛሬ ግን አሪፍ ሆቴል አግኝተን ማደር አለብን። እሱ ችግር የለም። ከከተማው ቆንጆ ቆንጆ ሆቴል አለ። እሱ ሳይሆን ችግሩ የእግር መንገዱን እንዴት ትችዋለሽ ነው። አይ እሱ እንኳን ጣጣ የለውም። አሃ ጣጣማ አለው ሮዛ። የከተማ ልጆች እንዳገኛችሁ ትበላላችሁ፣ ትተኛላችሁ፣ ስትወጡ በመኪና ስትገቡ በመኪና። እንዲያው እኮ ጭራሽ ሊጥ ሆናችሁ ቀራችሁ። ሊያስመልሰኝ ነው መሰለኝ። ወይ ተምጣ እንጂ ማረጋውን በርበሬ ዘግዝቄ ባላጥራት ባሻውን ብለን እንዳጠራኝ። ኧረ ትጎዳለች። ግድ የለም በርበሬው መጠን አረግላታል። ባሻ ለሮዛ በዚህ ጊዜ እንደዚህ አይነት ቅጣት ጥሩ አይመስለኝም። ምን አንተ ደርሰህ ተከራከርክላት? በልጁ ላይ በትር ያነሳ አባት አዳ ነው ይላል ቅዱስ መጽሐፉ። በርበሬ ያጠነ ግን አይልም። እኔ እኮ ያንተ ነገር እኮ በጣም ገብቶኛል። አስቀድሜ ተረድቻለሁ። አዎ ለምን እንደዚህ እንደምትከራከርላት ተረድቻለሁ። ቶ ግድ የለህም። ደግሞ ምንድነው አሉ? ምንድነው? ሮዛ መጠጣት ጀምራለች በማለቴ በቃ ተጠጣ ሳይ። ምክንያቱም ማታ ማታ በየመሸታ ቤቱ የሚያማሸኝ ባልንጀራና ጓደኛ አገኘሁ ለማለት አይደለም። ግድ የለም። ዋናው ነገር እሷ ታርማ ትመለስ እንጂ እኔም ያጣጣኝ አላጣም። ይልቅ አንድ ነገር ልንገሮት፣ እቺን ቢጥቆ ከሮዛ ጋር ቢለዩት ጥሩ ነው። ደግሞ ደህናዋ ልጅ ምን አረገች ነው የምትለው? ማናት ደህናዋ ልጅ? ቢጥቆ እኔ እንደኔ ያርገኛል ሴትዮዋ። አቤት አቤት አቤት! መቼም ጠምደህ ይዛታል እንደ ወገብ ቅማል። በእውነት አረገዘች። መጀመሪያ ነበር አለመልከስከስ። አዎ ልክ ነው፣ ተልከስክሻለሁ። ልጁ ደግሞ የኔ ይሁን አይሁን በሚለይ ይለየዋል። ኢዮቤልዩ ናስት ወዲና ናናቲ እኔ የምለው እንደው አንተ ኢዮቤልዩ ቢጥቆን ተጠራጥራታለህ እንዴ? እንክት አድርጌ ነው። እኔ እንግዲህ ክፉ ነገር አላየሁባትም። በእውነት ከቤት ትወጣለች ወደ ስራዋ ነው፣ ከስራዋ ወደ ቤቷ ነው። እርግጥ አንድ ቀን ወጥታ አድራ መጣለች። ያውም ካንተ ጋር ተጨቃጭቃ ተጣልታችሁ ነው። አዩ ባሻ የአንድ ቀን ጣጣ ነው የዘመናት ጉድ ይዞ የሚመጣው አላሉ። ይልቅ አንድ ነገር ልንገሮት፣ ይቺን ሮዛ ከቢጥቆ ይለዩት። ለምን? እሷ አይደለች እንደ ይዛት ሄደችው? ማ ቢጥቆ? እንዴት ነሽ ሮዝዬ? ውይ አሁን ደህና ነኝ። ወይ ቁርስ ስላልበላው ርቦኝ ይሆን እንዴ? አንድ ሳህን ጨጨብሳ ጨረሰች። ምን ነው? አሃ ለካ በልቻለሁ።
አይገርምህም? ከጭንቅላቴም ከሆዴም ነው የጠፋው። ወይ አልተስማማኝም ይሆን? እኔ ሮዝዬ ቅድም እኮ ጣፍጦኝ ነው የበላሁት ብለሽኛል እኮ። ምን ነካ አንተ ደግሞ? አለመስማማትና መጣፈጥ እኮ ልዩነት አላቸው። እንዴት? ይኸውልህ የሚጣፍጡ ነገሮች ሁሉ ከጀርባቸው መዘዝ አላቸው። ጣፋጭ ነው። የምን ነገር አለው? ለምሳሌ ስኳር በጣም ጣፋጭ ነው፣ ግን ጠንቅ ያመጣል። ጮማ ስጋ በጣም ጣፋጭ ነው፣ እሱም ጠንቅ ያመጣል። ይኸውልህ እኔ ለዚህ ጉዞ የዳረገኝ ነገር ጣፋጭ ነው፣ ግን ይዞ የመጣው ጣጣ ሌላ ነው። ምን እንዴት አለው? ቢጢቆ ነች አበቃ። ያሳደግኩት ጥጃ ከበረት ቢወጣ እኔኑ ሊወጋኝ ተንደርድሮ መጣ አለች ንብረቴ። ግድ የለም ባይተነሽ መኪናው ሊነሳ ነው። ቆይ አንዴ በእናትህ ደግሞ ምን ሆንሽ? ሊያስመልሰኝ ነው መሰለኝ። ወይስ ለባሻ ልደውልላችሁ? አቤት። ሰላም ቀዮ፣ እንዴት ነሽ? ተሳስተዋል። የቀየው ስልክ አይደለም። ታካብቻለሽ እንዴ? ኢዮቤ ልዩ ቤተ መንግስት እንዴ? ማነሽ? ቆይ አላወቅሽም። ማርታ ነኝ። አንተ? ማርታ፣ ይቅርታ ላስታውስሽ አልቻልኩም። ምን ተማሪ ነሽ? ማርታ ነኝ። ፋና ከምትሏት ሴትዮ ጋር ተጣልቼ ግቢያችሁ መጥቼ ከችክ ጋር ይቀወጥኩት እንዴ? አንቺ ስልኬን ከየት አገኘሽው? ማለቴ ማን ሰጠሽ? ከሰማይ በታች ሁሉም ቀላል ነው። አትደነቅ፣ አብሽር። እሺ። አይ ገርሞኝ ነው። እሺ ምን ልታዘዝ? የቤቱ ስፔሻል ምንድን ነው? አቤት። ምን ልታዘዝ ትላለህ እንዴ? የምትታዘዘውንማ በአካል ነው እንጂ በስልክ እንዴት ይሆናል? በአካል? አዎ በአካል። ስልኬን ያዘው። እሺ፣ ለቁም ነገር ስለምፈልግ እደውልልሃለሁ። አሎ። እንዴ ሴትዮዋ ማቶ ነች እንዴ? አይ ይቺማ ማቶ አይደለችም፣ የተቃጠለች ነች። እኔ የለቃጠለልኝ ተቃጥሎ የለ እንዴ? አንቺ ለምን ትቃጣለሽ? የወለድ ነው እኛ እንቃጠል እንጂ እናቴ። እንግዲህ አሽሙሮ ነው ተውኝ። እኔም እኮ አንድ ቀን አረግዛለሁ። አሁን እስቲ እንዴው ዘለሽ እርግዝና ላይ ምን አደረሰሽ? በሰላም ነው? የወለድ ነው እኛ እንቃጠል ማለት አንቺ አትወልጅም በቅሎ ነሽ ማለት አይደለም እንዴ? እሱን አንቻልሽ። ደሞ ልንገሩ እንኳን እኔ ማንም አርግዟል። ምን ነው አንቺ ደርሰሽ ብሶተኛ ሆንሽ? ለምን ሆነ አይበሰኝም? የኔ ፈጣሪስ ምን አርጌው ነው ተማናንሽ ነው ዝም የሚለኝ? አይ ፋናዬ፣ እንደው ቢቀና አሁን በቤት እርግዝና ይቀና። በሷ ብቻ አይደለም እንደው ብሶቴን ነካክተው ሌላ ነገር ውስጥ አይክተቱኝ። ብሶቴን እኔ የምለው እኔ እኮ አሁን የጠራሁሽ ያንቺን ብሶት ልሰማ ሳይሆን የኔን ብሶት ላሰማን አይደለም? እንደው ባሼ፣ አይ ጉድ! እንዴ ይቅርታ አድርጉልኝ። እንደው ምን ነበር እንማከራለን ያሉ? ወዲህ ነው ፋናዬ። እቺ ቤት እኮ ምን መሰለሽ? አይ ስጋ ቁጠር ቢሉት ሻኛን አንድ አላሉ። አሁን ብትቆ ሰውና ነው እንዴ ስለሷ የምንማከረው? ሴትዮ በህግ አምላክ በእግዚአብሔር አራያና አምሳል የተፈጠረን ሰው አይደለም ማለት ትክክል አይደለም። እርግጥ ነው ሁሉ ሰው በእግዚአብሔር አምሳልና ባሪያውን የተፈጠረ ከስልባቦት በስተቀር። እኔ ይሄን ማዕትሽን እዚያው ለብቻሽ ያርግልሽ። እኔ መቼም ብትቆን ተናገርሽ ብሎ አምላክ የሚቀጣኝ ሆነ ይቅጣኝ፣ አሜን ብዬ እቀበላለሁ። እቺ አስብቶ አራጅ እኔ እንደማላቀው የገባችሁበት አዲስ ታሪክ አለ እንዴ? ማን ነው የሚያሰባው? ማን ነው የሚታረደው? እኔንማ ምን ታረገኛለች? ይህን ምስኪን ኢዮቤልዩን ነው እንጂ ባልንጀራ መስራት ቀርባ አንቱዬ ይህንን ምስኪን አንድ ፍሬ ልጅ በመጠጣት ታላ ጉድ ሰራችሁ። እንደ ልወጥ ልጆች ማለት እኮ ነው። ልወጥ ዘመዳችን ነው። ልጆቹ ምን ሆኑብን? አረ እንደው እንዴት ያለሽ ጉደኛ ሰው ነሽ አንቺ! አሁን ይሄን እንዴት ብዬ ላስረዳሽ? ይሄን ባስረዳሽ ይሄ ቀለም እርሙ ፊደል መድፉ የሆነ ጭንቅላትሽ ይፈነዳብሻል።
ዝም ብለሽ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚለው አጥኚ። ይሄን ማለት ትደርስበታለሽ። እሺ ወይው አሁን 5 ገባሁ አይደል እንዴ? 6 ስገባ ደግሞ ያስተምሩኝ ይሆናል እኮ። ስለውለጥ በ6ኛ ክፍል ልትማሪ? አረ እንደው ጉደኛ በጣም እንደው ምን አይነት ድል በማይም ነሽ አንቺ። አረ በስመ አብ። እኔ አሁን ስለ ኬሚስትሪ ስለ ባዮሎጂ አልተናገርኩ፣ ስለ ቅዱስ መጽሐፍ ነው ያወራሁት። ናስቲ አንተ ማለት አቤት ባሻ። ወዲያው ነው አላይ ላይ ተወጣ ነው እንዴ? የልትሄድ ነው አሁን እንደዚህ ልብስ ለብሰ? ደሞ ጣጣውን ሊያመጣብን ነው ይሄ ሎጥ። ሎጥ ደሞ ሎጥን ከኔ ጋር ምን አገናኘው? ቶ ወንድሜ በጣም ትንሽ ዕውቀትና ትንንሽ ሐሳቦች ናቸው ሀገር የረበሹት። አሎ ፋና ይባላለሁ። ማን ልበል እንዴ? የመንግስት ቢሮ ነው እንዴ ደወልኩት? ጉድ አለልሽ ገና አለሽ ንብረቴ። ንብረቴ? ጭራሽ ስልኬ ላይ መደወል ጀመርሽ? እንዴው ስልኬን ከየት አገኘሽው አንቺ ጉደኛ? አንቺ ከፊል እብድ። ኧረ እባክሽ ቦሴ ነኝ። ወይ ቦሴ በሞትኩት። እንዲህ ንብረቴ ሲሉ ቆጣሪ የተነካኮ። አንቺ ይሄን ያህል ነፍስ አልተዋደቃችሁ? ምንድነው እንደዚህ ነገር ማክረር? እኔ ተረቷን መተረቴ ነው። አንቱ ቦሴ እንዲህ ያሉ ቁም ነገረኛ ኖረዋል? እንዴት አልመስልም እንዴ? እኔ ቅምጥል እንዲሁ መደወሉ እኮ ገርሞኝ ነው። ደህና ነዎት? በስዋ ደህና ነኝ። እናንተ እንዴት ናችሁ? ያው እንደተነጋገርነው ነው? ደህና ነው? ምን ነው ችግር አለ እንዴ? ወፍ የለም ባኩ፣ የኛን ጊዜ ይፈተዋል። ይልቅ ሌላ ችግር አለ ቦስዬ። ምን ነው ምን ሆናችሁ? እሜቴ ሮዛ ትላንት እንደወጣች አልተመለሰችም። ይኸውሽ ኮለኔ ይዛለች። ቤቱ ተበጥብጧል። ባሻይም በጣም አዝነዋል። እሽኮለሌ ልሙትልሁ ይበለው። ነግሬው ነበር። እዚሽ ልጅ ላይ ቁጥጥር አታብዛ፣ ለቀቅ እያደረክ ብየው ነበር። ያክብርልኝ። የራሱ ጉዳይ። አሁንማ ምን ዋጋ አለው? በይ በይ፣ እኔማ ጤናሽን ልጠይቅሽ እንዴት ከረማችሁ ልልሽ ነበር። እንደዋወላለን። ቦስዬ ቦሴ ቦስዋ አደራውን ከኔ ምንም አልሰሙ። ይጀዳ አሁን ምን ተብሎ ይነገራል? በይ በይ፣ ደህና ዋይ። ደህና ይሁኑልኝ። እኔም በጣም ነው የማመሰግነው። እሽኮለሌ ባሻ በቀጥታ ለምን ጉዳይ ነው ያነግሩኝ? በጣም ዳርዳር አሉ እኮ። ምን ነው አንተ ተጣደፍክ? መሸታ ቤቱ እንደሆነ ወለድ ብሎ ተከፍቶ ይጠብቃል ነው። እንደ ካምቦሎጆ ትኬት አልቋል ተመለሱ ትባላላችሁ። አይደለም ቀጠሮ ስላለኝ። ቀጠሮ ከሴት ነው ከወንድ? ከሴት ከወንድ ማለቴ ከወንድም ከሴት። ባሻ በእናቶት ለምን ያስጨንቁኛል? እኔ ምን አስጨንቃለሁ? እንዲው ደርሼ ልጨነቅ አልክ እንጂ አንተ። እሺ አሁን እፈልግሃለሁ ብለው ከመሄድበት አስቆሙኝ። ግን አንድ ጠብ ያለ ወሬ የለም። ለወሬ ያለውን ፈሪ ሲባል አልሰማህም ወይ? ኢዮቤልዩ የሚለው ዜማ አልሰማኸው? ከእኔ እንደሆነ አንዲት ወሬ ሱሜ ነው። ስሞት ባሻ ወይ ስመለስ እናውራ። ይኸው ኢዮቤልዩ ነግሬሃለሁ። የምንማክረው ጥብቅ ጉዳይ አለ። ኋላ አምሽተህ ብትመጣ ሰክረህ እየተወላገድክ አቅልህን ስተህ እዚህ ባገኘህ ተቆራረጠ። ነግሬሃለሁ። በቃ ፈቅጄልሃለሁ። ሂድ። እሺ አመሰግናለሁ። እሺ ሂድ። ፈቅጄልህ። ኧረ እንደው አሁን ወዲያን አቋርጦ ብር ብሎ ሲሄድ እንደው ህዝብ ተወካዮች ምክር ቤት ፓርላማ ላይ ትልቅ ስብሰባ ያለው አይመስልም? ኧረ ምን ፋናዬ አንቺ ፋናዬ! ኧረ እንደው አሁን መንደርተኛ ሁሉ አይሰማኝም ስጮህ። ጎበዝ ቁጭ በይ እዚህ ነሽ። ወንበር ይዘሽ መጣሽ። አዎ ግን ምንድን ነው ያደረኩሽ ፋናዬ? ምን አደረኩሽ? ተው እንጂ ለወትሮ ወሬ ተወጅ ነበር። ዛሬ እኔ እርሜን ላውራ ብል ለምን አትሰሚኝም እንዴ? ስሙኝ እንጂ የት ሂጅ ላውራ? እኔስ እንዴ ላውራበት እንጂ እንዴ ምን ነው
ነግቢበት እንጂ ኧረ እንዲሁ እንዴት አይለ አሎ ቦሴ ቦሴኛ ትፈልጊያታለሽ? ልስጥሽ? አሎ ኧረ ትቆራረጣለህ። ደህና አይደለህም እንዴ? አለሁ ቦሴ። እንትን ኔትወርኩ ይሆናል። ደህና ዋለሻል? ደህና ነኝ እናቴ። አንድ ጊዜ ሮዛን አገናኘኝማ። ሮዛን ሮዛ ከጓደኛዋ ጋር ተኝታ እንትን ማለት ሻይ ልጠጣ ሄደች። አይ እኔማ በህልሜ ተሆኑ ሴትና ወንድ ወመኔዎች ጋር ስትዘል፣ ኧረ ምን መዝለል እንደው እሽኮሌሌ እያለች አሸሸ ገዳሜ ስትል አይቻት ነበር። አዎ ጓደኛ አጥፊ ነውና ተጠንቀቂ ይበልና ነገርልኝ። በል ደህና ሻይ ቤት ከቤት መውጣቷን ያልሰማን መስሎሃል? ወገኛ ሻይ ቤት ሄዳለች። ሮዛ ይኸው ታሪክሽ በሰው ሁሉ ህልም ውስጥ ይነበብ። እኚህ ቀዳዳ ሴትዮ ምን ልሆን ነው የሚሉት? ሮዛን ምን ሆነሽ ነው የሚሉህ? ቀዳዳስ አንቺ፣ ወትራፋ አንቺ። አንቺም ሰው ሆነሽ ደግሞ ቦሴን ቀዳዳት ያለሽ እውነትዎትን ነው። እሺ እኔ ቀዳዳ ነኝ፣ ወንፊት ነኝ። ግን ሴትዮይቱ ያሉትን ብቻ ይንገሩኝ። ወይ ፈጣሪ! አንቺ የቦሴ ህልም እኮ እንደ ቀላል እንዳይመስልሽ። ዳንኤልና ራሱ ዮሴፍ ናቸው ሁለት ተዝጊያብሔር ህልም የማየትና የመፍታት ጥበብ የተሰጣቸው። ሶስተኛ ባለም ላይ ቦሴ ነች። መድኃኔዓለም ራሱ እንዲሁ ቆሞ እንደ ባልንጀራ ነው የሚያወራት። መድኃኔዓለም የሚያወራቶ ማለት ነው። ኧረ አንቺ ሴትዮ ይህን ጣጣሽን እዚያው ለብቻ ያርግልሽ። ነግሬሻለሁ፣ የቦሴ ቀል በጣም ነው የሚወጋው። የቦሴ ቀል እንኳን እኔን የራሷን ነጠላ አያወጋም። ዝም ይበሉ። እኔ ለብቻሽ ያርግልሽ። ያመጣብሽን ለብቻ። እኔ እንዲህ ያለ ቀልድ አልወድም። ለብቻሽ ያርግልሽ ይዛው። ስሚ፣ ወትሮም እንዲህ ያለ ቀልድ ውስጥ ተስቤ የምገባው ያንቺ ቀልበጡልኝ ቆሌ ሲስበኝ ብቻ ነው። እንዲያው ግን ህልሟ ምን ነበር? ሮዛ ከወንድና ሴት ባልንጀሮቿ ጋር አሸሸ ገዳሜ ስትል አየኋት አለች። ዋሸች አልዋሸች። እኔ ግን እንዲያው ልጅ ናት አልተማረችም ብላችሁ ትንቁኛላችሁ። ንግግሬ እኮ መሬት ጠብ አትልም። እሺ እመቤቴቱ፣ አልተማርሽም ልጅ ነሽ ብለን ያልሰማንሽ ወሬ እንዲያው ከቶ ምን ይሆን? ቦሰራ የሚባሉ ሴትዮ ቀዳዳ፣ ቦትራፋ፣ ብጥብቅ፣ ትርትር ናቸው። እናቴ አንቺ ደህና አድርጎ አንቀሽቅሾሻል። ለብቻሽ ያርግልሽ። እንዲያው የቦሴ ቆልዴ እኔን አትይኝ። ቆሌዋ እዚያው ባለህበት። እሺ ለምን ነበር የፈለጉት? ለምን ነበር የፈለግሽኝ? ገና ከመምጣትክ ቂጣ እንኳን መቀመጫ ሳይነካ ለምን ነበር የፈለግሽኝ ይባላል እንዴ? ወየው ልዩና ካፌ። ምን ነው ካፌው ደበረ? አይ መምራን ኮሌጅ እያለሁ የካፌ ነገር ደህና አድርጎ ወጥቶልኛል ብዬ ነው። በጣም የሚገርምሽ ነገር በ7 ዓመቴ ለመጀመሪያ ጊዜ ሻይ የሚሸጥበት ቤት ገባሁ። የት ማሰልጠኛ ነበር ያልከኝ? መምራን ማሰልጠኛ ኮሌጅ። ቲቸር ነሽ እንዴ? ይቅርታ መምህር በሚለው የአማርኛ ቃል ይስተካከልልኝ። አሁን መምህርነት ዘንድሮ በጣም ይደብራል አይደል? አትሳሳች። ጌታ ኢየሱስ ክርስቶስም እኮ መምህር ነበር። ከዚህ በላይ እንኳን ምንም ማለት አልፈልግም። ማለት እውቀት አይፈቅድም። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ይባል የለ? እሺ ምንም ጣሉ። የሚታዘዝ ሲኖር እኮ ነው የምፈልገውን የምናገረው። ማነው? እቺ ደግሞ ምን እዚህ ታደናቁረኛለች? ተናገርኩ እኮ በሰላም ቤቷን ፈልጋ ትወጣለች። አበቃ። እውነት ነው። ከግቢያችን ሰላምና ተሮዛ ጤንነት አይበልጥም። አንቺ ሮዛን አታያትም እንዴ? እውነቴን እኮ ነው። ካፍንጫዋ ሰፋ፣ ከፊቷ ወፈር፣ ከሆዷ ደግሞ እንደዚህ እንደርጉዝ። እርጉዝ? የምን ምን ታወራለች? አስጨርሸኝ እንጂ የምናገረውን ነገር አንቺ ምን ትቀባጥራለች? እቺ እንዴ ወፈረች? ለምን
መጠጡን እየጠጣሽ ጉበቷን ነክቶት እኮ ነው። በእውነት እውነት አታውቂም ስለ ጉበትና ስለ መጠጥ። ይኸውልሽ እንዲህ እንደርጉስ ደሞ ፊት ወፈር አድርጎ አፍንጫ ሰፋ አድርጎ ደሞ ከዳሌ ካሰፋ ይሄ መጠጥ እኮ ነው። ጉበት ሲነካ እንዲህ ያሳብጥና ወጭ አረ እንደው እንዴት ያለ መከራ ውስጥ ገባን በፈጣሪ። ተይ ውስጥ ጥፋተኛው እኔ ነኝ። ኢቪቴ ሴት ጎረምሳ አስቀምጬ ሌላ የሴት ጎረምሳ ስቤን አስገባት። እውነት ነው። እኔ እኮ ስናገር እንደው አፋፌን እያሉኝ እኔ እኮ ቢጥቆም ብዙም አላምናት። ይኸውልሽ ጋንግሪን ሲጀምር ሸጣትሽ ላይ ነው። ካልተቆረጥሽው መርዙን አሰራጭቶ እንደ ፈንጂ በጣጥሶ ይገድልሻል። አለቀ። እንግዲህ ላይ መድኃኒቱ በእንቁላሉ ጊዜ መቅጣት ነው። አዎ አሁን በሚገባ ተግባብተናል። በቃ የ2 ወር የቤት ኪራይ ያለባት እኔ ከኔ ይቀር ቤት መፈለጊያ ይሆናል። በቃ በይሄ ኑሮ ውድነት 2 ወር የቤት ኪራይ አፍንጫዋን እየቀበላታለሁ እንጂ ሌላ ምን ተብሎ ማን ነው ይበለሽ? እንዲሁ ምንድን ነው ምን ቤት ነው ይበለሽ? ስነ ስርዓት ይኖርሽ፣ ቀዝቀዝ በይ። አንቺ ደግሞ እንደው ስንዝር ሲሰጡሽ እንደው ክንድ የምታረጊው ነገር አለ። ዛስንስ እንዴ እኔ እኮ ቆይ አደሩ ዋሉ ደግሞ አሁን አይመጡም። የማንን ሰው ብለው ደግሞ ይደሩ? የሴት ጎረምሳ ያለባችሁ እዝጎ በሉ ተደፍታችሁ ዋለች። ምን አለች? የሴት ምን የሴት ጎረምሳ ያለባችሁ እዝጎ በሉ ተደፍታችሁ ነው ያለችው። ታለው ቀትሽ እቺ እንደነዚሻል ጨብጭኝ። ጎበስ ጎበስ። የሴት ጎረምሳ ያለባችሁ እዝጎ በሉ ተደፍታ እዝጎ በቃ እዚህ ነው የምንቆየው ማለት ነው። እንዴ ያት ነው የፈለክ ታዲያ? ቆይ አንተ ያያሃትን ሴት ማስረገዝ ብቻ ነው እንደምታውቀው? ምን ማለት ነው አልገባኝም። አልከው እኮ አልታወቀህም እንጂ ተናገርከው እኮ የኔ ኮርማ። ይቅርታ የኔት ያለ አንድ ቀን እኔና አንቺ ታይተናነቀ። ስልኬን አፈላልገሽ ደውለሽ እንደ ትልቅ ሰው ቀጥረሽ እንድትሰድብኛች። ራሱን የሰደበ ሰው በሌላ ሰው ምን ተብሎ ይሰደባል? አመሰግናለሁ። ቁጭ በል። ከፊት ለፊትህ ያለችው ማርታ ትባላለች። እንደ ልብ ጥላቸው እንደምትሄዳቸው እንደ ነብይ ጥቆ እንዳልመስልክ። ውይ ፋናዬ እግዚአብሔር ይልሽ። እንዴ እሷን ማስረገዝኳት እንዳትለኝ። ካንቺ ጋር ባትጣላ ካንቺ ጋር ባትገናኝ አንቺ ወደ ህይወታችን መች ትገቢ ነበር? ውይ ቢጥቆ በስንት ጣሟ መሽቀ መስከኝና ነው የምታነጻጽረኝ። ልጁ የኔም ይሁን አይሁን ውርጃት ያለ እና ቤቴን ባከራየኋት ቢጥቆ በተባለች አንድ ሴት ምክንያት የኔስ ክብር መዋረዱ ጽድቅ ነው እንዴ አንተ? እሺ ለማንኛውም እኔ አሁን 2 ሐሳብ አለኝ። በዚህ ሐሳብ ላይ እንድንማከር ነው የፈለኩ። እኔ ልጁን እመን የሚባል ነገር ግን አልሰማም። ኧረ እባክህ እንዴ! ኧረ ልናገር ልጨርስበት። ሐሳቤን ሳልቋጭ ለምንድን ነው የምትናገረው? አዳምጠኝ። ስማ ልንገርህ፣ እኔ ልንገርህ ያልኩትን 2 ሐሳብ ግን በምንም ሁኔታ በማንኛውም ሰው አልለውጠውም። ሐሳቤ ይሄ ነው። እሺ ነግረውኛል ብዬ እማኝ የምሆንበትን እርሶ ደግሞ የማይለውጡትን ሐሳብ ይንገሩኝ። አማክሬ ነበር ብዬ ለማሳበብ ነዋ። እና ምን ይሁን? ይኸውልህ ልዩ መቼም እኔ ከ2 ትዳሬ ያተረፍኩት ሮዛና ይሄንን ቤት ነው። ወትሮ በአቅማችን ስንኖር ሮዛ ስብስብ ብላ ጠባይ አግብታ በሰላም ትኖር ነበረ። አሁን ግን ትልቅ ቤት ገባንና ትልቅ የሆነች መሰላት። ይኸው ስትጠጣ አድራ እንደገና ውላ ይኸው መሽቶ 2ኛ ቀን ሊሆን እስካሁን አልመጣም። ስለዚህ ምን ይሁን ባሽ? የሚሆነውማ ይህን ቤት አከራይቼ በአቅሜ ሌላ ቤት እከራያለሁ። ሮዛም ስራዋን ፈልጋ ትጀምር አለ። እንዴ እኛስ? እናንተ ከኔ ጋር ትሄዳላችሁ። እንግዲህ የቤጥቆን ነገር ግን ጨርሻለሁ። ቤቷን ትፈልግ። ለምን? ተው እንጂ ልዩ ተው እንጂ ለእኔ የምዘኑልኝ እንጂ በዚህ ዕድሜ የሴት ጎረምሳ ሳይሆን 3 ሮዛ ቤጥቆ እጭፋና እንዴ አልችልም። ጫንቃዬ አይችልም። አንቱ ባሻ ያሏትን ልቅም ማርጌ ሰምቻለሁ። እንደገና ተመልሰን ቁልቁል እንደው ምንም አይደለም። አንቺ ወልደሽው። አሜን። ቆይ ግድ የለሽም። እኔና አንቺ በምንነጋገረው እንነጋገራለን። እና የማይለውጡት ሐሳብ ይሄ ነው። ይኸው ግን ለምን? የሴት ጎረምሳ ያለባቸው እግዚኦ በሉ ተደፍታቸው አለች ይቺ ጋንድያ።
ልንረዳው እንችላለን? እዲያ እናንተ እርዳታ በቀረብኝ እሱ መድኃኒዓለም ባለቤቱ ብቻውን የምድሩና የሰማዩ ፈጣሪ በረድ። እውነት ነው፣ የእሱ እርዳታ ለሁላችንም አስፈላጊ ነው። ግን የሚባል ነገር የለም። ይረዳል ካልሽ ይረዳለሁ። አበቃ። ያው መቼም እርዱኝ ይረዳችኋለሁ አይደል ያለው? አላለም። እኛ ልንረዳ እንችላለን እንጂ እሱንማ እንረዳውም። ሂሰሽን ዋጫት። መልካም። ይሄ ቢሮ እኮ ያንቺ አይደለም። በምን አወቁ? አወኳታ። ይኸው በቀደም ፋናዬን እናውሰድ ተብዬ እዚህ ላስፈታ መጣሁ። እዚህ አንቺ ወንበር ላይ የተቀመጠው ልሞትልሽ ወንድ ሰው ነበረ። ጠጉረ ሉጫ፣ ጠይም፣ ድምጠ ጎርናና። አሁን ታንቺ ጋር በጾታ ነው እንጂ በጣም ነው የምትመሳሰሉ። ተጫዋች ነው ልበል? እሺ ወይዘሪት ሮዛ እባክዎትን ይረጋጉ። ወይኔ ማርታ፣ እኔ በዚህ ሰዓት ቡና ቤት? ብድሩን የማይመልስ ልጅ አይወለድ ሲባል አልሰማሽ? እና ብድሩን መለስክ ማለት ነው? በጣም እኔ ብለው ግን ምን አይነት ማስከኛ ልጅ ነሽ? ልጅ እኔ ከዛ ፈልግሽ። እኔ በራሴ መወሰን የምችል ትልቅ ሰው ነኝ። አረ በቃ አረጋጊው። ለራስክ ብዬ ነው። በጠዋት ቡና ቤት ህፃን ልጅ ይዞ ገባ እንዳትባል። ተግባባን? እሺ ማዘር። ስልሞ ሳራ ደግሞ እሱ ምን ማለት ነው? የማትረባ ማቶ ማለት ነው። ችግር አለው? አረ የለም፣ ሁሉም ሰላም ነው። ቅድም ማክሰኛ ያልከኝ ለምን ነበር? አቦርሹ ቅድም ነበር እኮ ያልኩሽ። አራሳው መልስልኝ። ለምን ነበር ያልከኝ? ቲቸር ኢዮቤልዩ ባበሻ ቀሚስ ቤት ስትመጪ ነው። እና ከማስክ ጋር ምን አገናኘው? አንቺ ሌላ ልብስሽ ሌላ። ውስጥሽ ያለችውን ሴትዮ በልብስሽ ደብቀሽ ሳይሽ ጊዜ ነው። ካሁን በኋላ አንድ ነገር ብትለኝ እመታሃለሁ። እሺ? አቤት። እመታሃለሁ። ስለዚህ ለምጠይቁ ጥያቄ ተገቢ መልስ ሰጡኛል። ወይ ጉድ! እኔ ልጄ ትገኝልኝ እንጂ እንደው ኧረ እኔ ምን በእኔ መልስ ከተገኘ ጭሳት እንዴ! በጣም ጥሩ። ስም የማንን? እዚህ ከእርሶና ከኔ ውጭ ሰው ሌላ ሰው አለ እንዴ? የእርሶን ነው? ኧረ እንደው ተው! ኧረ ተው፣ ግድ የላቸውም ተው። እንዴ ምን ማለት ነው? እኔ ፖሊስ ትምህርት ቤት ስትገቡ በመጀመሪያ ስራ ስትጀምሩ ያገኛችሁትን ሰው ሁሉ ስምህ በሉት የሚል ትምህርት አላችሁ እንዴ? አሰራሩን አሻሽሉታ። ስሜን ታውቂያለሽ? ጻፊው በማንኛውም ሁኔታ የእናቴ ልጅ ወንድሜ እንኳን እዚህ አገልግሎት ፈልጎ ከመጣ ህግና ስርዓቱን ተከትዬ ማሰራት ኃላፊነት አለብኝ። ስለዚህ ህግና ደንቡን ተከትለን ከስሞ ጀምራለሁ ማለት ነው። አታሽሞንሙኝው። ስራችንን ማዘመን አንፈልግም። ከታላላቆቻችን እንደተቀበልን እንዲሁ ለሚመጣው ትውልድ እናሻግራለን። የራሳችንን እሴት ለመጨመርና አሻራችንን ለማሳረፍ ጥረት አናረግበኝ። እንደዛ ማለት ነው። እንዲያው ይቅርታ አድርጊልኝና አንቺን አሁን ተዚህ ቢሮ እንዴት ላገኝሽ ቻልኩ? ቢሮዬ ስለሆነ። ባለፈው አለቃሽ ኢንስፔክተሩ እዚህ ምን ይሰራ ነበር? ስራው ይሄ የማን ቢሮ ነው? የመንግስት። የመንግስት ስለሆነ ሁላችሁም እንደመጣችሁ ትቀመጡበታላችሁ። እንዲያው ይቅርታ አድርጊልኝና ይሄን ወንበር ባገኘ ነው ወይስ ቀድሞ በያዘ ነው የምትቀመጡበት? ይሄ የማንም ርስት አይደለም። ህዝቡን የምናገለግልበት የህዝብ ወንበር። ኧረ እንደው ጥርሴን ስለማዱ ነው አለቻችን ንብረት። ህዝቡን አታውቁት። ህዝብ ስትሉ ግን በጣም ግርም ይለኛል። ይቅርታ፣ ተግባብተን ስራችንን መስራት እንችላለን። መች ተዋወቅንና እንግባባለን? መጋቤ 50 አለቃ። በጣም ጥሩ። ባለፈው ለአገልግሎት ሲሰጡ ቤት ድረስ መጥቼ ነበር። ስለዚህ በደንብ ተዋውቀናል ማለት ነው። ጎሽ፣ ከተዋወቀን ስሜን ታውቂዋለሽ ማለት ነው። ጻፊዋ መመሪያ እና ደንቡ እንዳትዪ። በቃ እኔ አሁን ከምል ውጪ ሌላ ምልህ ነገር የለኝም። ስላልገባኝ እኮ ነው የሆነ ነገር በእኛ ምልሽ። ውይ በቃ ገጠር መሄዴን ትቼዋለሁ። ለምን? መሄድ የፈለኩት እኔ ነበርኩ አይደል? አሁን ደግሞ መቅረት ፈለኩ። በቃ ወይኔ ለነታትዬ ነግሬያቸው። ምን ብለህ እንዴ? ለአንድ ሰው ትንፍሽ እንዳትላላልኩ። ለነታትዬ እዛ ከደረስን በኋላ ሰርፕራይዝ እንላችኋለን፣ ለአባዬ እዛ ደርሰን እንደውላለን አላልኩም?
አዎ ወይ ረስቸው። ለካ ሰርፕራይዝ ነው። ወይኔ ሮዛ ያንተ የስልባቦት የቢጢቆና የፋና የመቀለጃ ሆኜ ልቅር። ወይ ሮዝዬ አትቀሪም። እንደዚህ ስትል አባዬ ቢኖር ኖሮ ምንድን ነበር የሚልህ? ያሜ ቃሬ ቀረበህ ነው። ውጣ ረዛ። እሺ ቁጭ በል። እርግጠኛ ነኝ ከአዝማሩን ያረገዘችው አይመስለኝም። እና ለምን ይዟት ጠፋ? ብቻቸውን አይደሉም እኮ ቢጢቆ ማለች። ቢጢቆ? ያንተ ቢጢቆ ካንተ ያረገዘችው? አይተሻል? ከኔ ስታረግዝ ሰምቻለሁ። ልክ ዳይ ነው። እፊት ካርል እንዴት ተናገረችው ነው ወይስ አንቺም ሰው ነሽ ልሸመጥጭኝ ነው? አልክድም እኮ ያረገዘችው ካንተ አይደል? አይደለም እንዴ አንተ ማቶ አሁን ከኔ ነው አሁን አይደለም። ሙርት ይዛለህ እንዴ? ግንኙነት እንዳለን እኮ አልክድም። ግን የት እንደምትውል የት እንደምታመሽ አላውቅም። ደግሞ ባለፈው ከቤት ወጣ አድራ ነው የመጣችው። እጠረጥራታለሁ። አየሽ የኔ ላይሆን ይችላል የሚል ግምት አለኝ። መጠርጠር መብትክ ነው። ስለዚህ በግልጽ አማርኛ ልጁ የኔ ሊሆንም ላይሆንም ይችላል። ምክንያቱም ሴትዮዋ ዘልዛላ ቢጤናት ነው የምትለው። እሱን አንቺ ያልሽ። ልቤ ያሰበውን ባፌ ተናገርኩልህ። አንቺ ግን ምን አይነት ሰው ነሽ? አጭር ጸጉር ረጅም ቀይ ዝም ብዬ ደስ የምልች አንቺ ኧረ ይመስለኛል። ከሮዛ መጥፋት ጋር በተያያዘ የሚጠረጥሩት ሰው አለ? በደንብ አለኝ። ሰው ናት ብዬ እንደ ልጅ ባቀረራት እንዲህ ጉድ የሰራችኝን ቢጢቆን እጠረጥራታለሁ። ለምን ቢጢቆን ጠረጠሯት? ሰው እንዳትመስልሽ በጣም ተንኮለኛ ሰው ነች። ይኸውልሽ ሰው መስላ ቀስ ብላ ጠጋ ብላ ከኢዮቤልዩ አረገዘች። እሷን በቃ ብሎ አንድ ፈሪዋ ልጅ ሮዛን ይዛ ጠፋች። ከእሷ ጋር ለመጥፋታቸው መረጃ ወይንም ማስረጃ አሉት? አይኔ ብረቱ ነው። ሶስቱ ነው እኮ ነው የጠፉት። አዝማሪውም አለ እኮ። አዝማሪው ሰው ስም ነው? አይ የለም፣ የሙያ ስም ነው። መሰንቆ እየመታ ስለሚያዘምር ነው አዝማሪው ተብሎ የተጠራው። ያው እናትና አባቱ ያወጡለት በመንግስት የባህር መዝገብ ላይ የተጻፈው በመታወቂያውም ላይ ሰፍሮ የሚነበበው ዋና ስሙ እንደ ልቡ አደፍርስ። ስለዚህ በተደራጀ ሁኔታ ነው የመጥፋት ወይም የመኮብለል ሙከራ የተደረገው። በታቀደ በታሰበ በተደራጀ ወዴት? ወደ አረብ ነው። አልወጣኝም። አስበውበትና አቅደውበት ነው ሶስቱ ነው የጠፉት ለማለት ፈልጌ ነው። ትጠራጠሪያለሽ እንዴ? አስበውበት እንጂ ሆነ በላያችን ቢጥቁ አንድ ፍሬዋ ልጅሽ ኮለኔ ልታስተምርብኝ። ለምን እንደዛ ነው? አጠፋፋቸው ያስታውቃል። አዝማሩን እኮ ማደናገሪያ ነው ያደረጉት። ማለት ምን አይነት አጎዛ ነህ አንተ? ነገር አይገባህም እንዴ? ቢጢቆ ያረገዘችው ከሌላ ሰው ነው። አንቺ በምን አወቅሽ? እንዲህ ነው የሚባለው። ምንም አስተማሪ ብትሆን ሙሉ እውቀት የለህም። አንተ እንደዚህ የማታውቀውን ነገር መጠየቅ ሙሉ ለመሆን ይረዳሃል። ልክ ነሽ። ቅዱስ መጽሐፉስ ከእውቀት ከፍለን እናውቃለን አይደለም የሚለው? ይመችክ። ቢጢቆ ከሌላ ሰው ማርገዟ እንደተጠበቀ ሆኖ ሮዛ ለሌላ ሰው ልታስበላት ወሰደቻት። ለምን? የኔና የሮዛ ግንኙነት በሷ ማርገዝ ውስጥ ይፋ ስለሚወጣ ማለት እንዴ? ሮዛንም አልማርካትም? አረ ከከንፈር ውጭ ወፍ የለም። በቃ ተበልተሻል። ቢጢቆ ማንጭኖ ማን ይቀራል ብላ ሮዛን አሰማምጣ ልታስጭናት ወሰደቻት። እና ያረገዘችው ከኔ አይደለም ማለት ነው? እምልልሃለሁ፣ ሴት ልጅ እኮ ነኝ። ያውም ማርታ ፍራንቺስኮ አልቶሮራ ግራቫይቴ። ወይኔ ዮቤልዩ፣ እኔ በዚህች ልጅ ሾድ ሰው አርገሻት ገላታለሁ። እየበልዩ ወዴት ነው? ማነው ሂሳብ በእናትህ? እየበልዩ እስከ መቼ ነው እዚህ ምን ሆነው? እኔ እንሂድ እስከምል ድረስ። እስከ ዛሲ ነው ነው ተናገርኩ አይደል እንዴ? እስኪ ስልክህን አምጣው። ይሄ ለጊዜው እኔ ጋር ይቆያል። ለምን? ይኸውልህ አንተ የቦይ ውሃ ስለሆንክ መረጃ ማቀበያ መንገዶችን ጠቅላላ መዝጋት ያስፈልጋል። ከዚህ በኋላ ሮዚ ለማንም አልናገርም።
አላምንህም። ይኸውልህ አንተ የመዘንጋት ብቻ ሳይሆን የመቀደድም ከፍተኛ ችግር አለብህ። ስለዚህ የምትቀደድባቸውን የመቀደጃ መንገዶችን ጠቅላላ መዝጋት ያስፈልጋል። ወይኔ ታትዬ! ምን ካቡሽዬ? ታትዬን ጉድ አደረኳቸው። እውነት ነው። ይህን ጊዜ መደቡ በበት ተለቅልቆ ከነቡሬ ወተት ታልቦ ረግቶ ከብቱ ታርዶ ጥሬው ከቋንጣው ተዘጋጅቶ እንደው ስንቀርባቸው እንዴት ያዝኑ ይሆን? አውቀሽዋል። ይሄ እንኳን እውቀት ሳይሆን ግምት ነው። ለማንኛውም በወይዘሪት ቢጥቆና በአቶ አደፍርስ እንደ ልቡ ላይ ክስ መመስረት ይፈልጋሉ? በጣም መመስረት እፈልጋለሁ። ጥሩ፣ እርስዎ የክስ ማመልከቻውን ማስገባት ይችላሉ። እኛ ምርመራችንን እንቀጥላለን። እሺ። አሎ ፋና፣ አንቱ ባሻ ጉድ ሆነናል። ልጅ ምን ሆነች? አረ ሮዛ አይደለችም እሜቴ ቢጥቁ አሁን መታ ነበር። ያዟት! በቤቱ ይወቤልዩ የለም። ብቻዬን ነኝ። ወሪ በይ የጎረቤቱን ሰብስቢ። እቺ ሴትዮ የሀገሪቱ የወንጀለኛ መቅጫ ሕግ ሊፋረዳት የምትፈልጋት ዋና ወንጀለኛ ነች ብላችሁ ጩሂ። ሄደ እኮ። ወዴት? እንጃ ታንድ አረብ ጋር ነው የመጣችው። ጠቅላላ እቃዋን ምን በመሰለ መኪና ጭና ሄደች እኮ። ጭራሽ እቃዋን ጭና? እኔ ሰው ቆንጆ ግን የቀረባትን የ2 ወር የቤት ኪራይ አፍንጫዋን ይዤ ተቀበልኳት። እኔ እንግዲህ የገረመኝ አንቱ ባሻ አብሯት የነበረው አረብ በመኪናው መስኮት ብቅ ብሎ ሽኩረን አበቢ አይለኝ መሰለው። አሎ ውይ እኔ እኮ ተናግሬያለሁ። ሚሰማኝ ጠፋ። ቅድም ስደት ኮብለላ በትይ አረብ ነው ያልኩሽ አይደለም አልሽኝ። ግን ነው አየሽ፣ ድንበር ላይ ቆመን ልጆቻችሁን በባህርና በበረሃማ አንሸኝም፣ ከየቤታችሁን እናወጣለን፣ ምን ታመጣላችሁ ብለው ይኸው ጉድ ሰሩኝ። አልገባኝም። የሆነውን ነገር ተረጋግተው ሊያስረዱኝ ይችላሉ? ፋናዬ እኮ ነች የደወለችው። አሁን ምን አለች? ደወለችና ያቺ ቢጥቆ የምትባል ሴትዮ ጠቅላላ እቃዋን ንብረቷን ሰብስባ በመኪና ምን በመሰለ መኪና ጭና ከአንድ አረብ ጋር ወጣ ሄደች እኮ ነው የሚባለው። ሰውየው አረብ መሆኑ እንዴት አወቀች? ሾክራ ሀቢቢ እያለ ይፎክራል አሉ። ምን ታመጣላችሁ ሰራንላችሁ ማለት እኮ ነው። ትርጉሙ እንኳን ይሄ አይመስለኝም። አንቺ ነሽ እኔ ነኝ አረብ ትርጉም የምናውቀው። እውነት ነው፣ ከእርሶ የተሻለ ነው። ለማንኛውም ለተጨማሪ ምርመራ ቤት መሄድ ስለሚኖርብን ጎሽ ይሄንሽ ወረሰች ገላታለሁ፣ እዘለዝላታለሁ። እንዴ ኧረ እስቲ ቆይ ተረጋጋ። ዮቤልዩ ማንን ነው የምገለው? እንደዚህ እንደ ሕፃን ልጅ እንደተጫወተችብኝ ወንድ ብለሽ አትጥሪኝ፣ እዘለዝላታለሁ። አታስብ፣ እንኳን ብለኸኝ እኔ ወንድ ነህ ብዬ ጠርቼህም አላውቅም። እንዴት ወንድ ብትሆንማ አይንህ ወየት ላይ እንደሚያርፍ ማወቅ ነበረብህ። እውነትሽን ነው ፋናዬ፣ እኔ ወንድ አይደለሁ። እንዴ አሁንም እኮ ወንድ ለመሆን አልረፈደም። ፈረሱም ሜዳውም ይኸው። ምን እየሆንሽ ነው? ወንድ ልሁን አላልክም እንዴ? እንዴ እና ብልስ? አሁን ይሄ ግቢ እኔ እናንተ ብቻ እንዳለን ብነግርህ ታምነኛለህ? ባሻ የሉም እንዴ ቤት? ልምትልህ እስቲ ወንድ ሁን ታይኛለሽ። በላ ምኑን ልበል? አጠገቤ የለች። ስዘለዝላት አሳይሽ ነበር። አንተ ያመሃል? ምን ሆነሻል? አሁን አጭርና ግልጽ ጥያቄ ጠይቃለሁ፣ አጋጣሚውን እንድንጠቀምበት። አሁን ተኔ ጋ ገብተህ ትተኛለህ አተኛም? ምን ልንሆን? ጡት ላጠባ በብዬ ማዘር ትንሽ መሬት ቢረግጦ ይሻላል። ዝም ብለህ እንዳራስ ተቀለበይኛ ብያለሁ። እስኪ የማይናገረውን አጥሚት ጠጣ ራሱ። በዚህ ላይ አጥሚት ይቅርብኝ፣ ይጋጭብኛል። ስሙትል ተክተክ
ያለች ቆንጆ አጥሚት ይዘጋጅልህ። ካልሽማ ጥሩ። እኔ የፍርኖ ዱቄት አልወድም። ምን አይነት ታሪካዊ ሰው ነህ ግን አንተ? ቤታችን ቁጭ እንዳልን እንደተመቸው እንደደላው ሰው የፍርኖ ዱቄት ግን አልወድም ስትል ትንሽ እንኳን አይደብርህም? አንቺ ስላለሽ ነው እንጂ አጥሚትማ ለወንድ ልጅ ይደብራል። ወጣ ከዚህ። እሺ አረፈ። ውጣልኝ። እይ እኔ የምለው ደብድበውህ ነው እንደሄዱት? እነማ? እሜቲቱና አረቡ ናቸው። ስለምን አረብ ነው የሚያወሩት ባሻ? እኔ የምለው ላይ ሀባብ ከትፈው እስከሄዱ ድረስ ሞታ ኖራል እንዴ? አሃ ታዋው ተወፋና ያኮኔ እጆቤ ልዩ የለም ወይ ሰላት ለካ በቁም ስለሞትክ ነው የለም አለችኝ። ስለምን እንደሚያወሩ ጭራሽ ሊገባኝ አልቻለም። እኔ አሁን ገና መድረሴ ነው። ማን ነው ታዲያ እንዲህ ተጫውቶብህ በቁምህ ቆሽ አርጎ ሄደው? የእርሶ ጥጋበኛነታ። ማ ፈኔ? ለጊዜው ምድር ያልቻላት ሰማይም ችላ ያላት ህገወጥ ሴት እሷ ብቻ ነች። እንዲያው በምን ተዳርሳችሁ? ምን ያገናኘናል? የሚያገናኘን ድንበር የለ። እኔ እርሶን አክብሬ ነው እንጂ ባሻ እኔ አጠናፍራት ነበር። አይ እሱን እንኳ ተው፣ ገላህ ትታሰር ይሆናል እንጂ አጀሪትንማ እንዲቻርጋት ነካትም። ሰማልን ገርህ እኔ ሰውየው ሆኜባት እንጂ ፋናማ እያንዳንድሽን እዚህ ግቢ እንዴት አስገብራ እንደምታኖርሽ ታውቅ ነበረ። ካልደበሮት ላሳየሁት እንደ ወንድነቴ። ወንድ ብትሆንማ አባቴ እገዛ ግቢያችን ሴትዮዋ ታውረግረጋ ወንድ ይዛ መታ እቃዋን ጠቅልላ ስትሄድ ዝም አትልም ነበረ። ማነች እቃ ጠቅልላ የወጣችሁ? ቤት ቆናቻ በግቢ ውስጥ ማናችንም አለመኖራችንን አውቃ በክፉ ልቦኗ ተነሳስታ አረብ ባሏን ይዛ መታ ፎልላ የሄደችው። ወይኔ ልክ ናት ያቺ ልጅ። አረብ ነጭ በእኔ ላይ ድሮም እኮ ጠርጥሬያት ነበር ባሻ። ከኋላዋማ የሆነ ነገር አለ፣ እገላታለሁ። የት አግኝታት? እቃዋን ጠቅልላ ሄደ። አረ እንኳን አልኖርክ። አረቡ ባሏ ግቢ ውስጥ ሾከራ ሐቢቢ እያለ እየፎከረ ነበር አሉ። ትርጉሙ ግን ገፍቷል። እዮቤ ልዩ እጨርሳለሁ ማለት ነው። በገዛ ሀገሬ ተንቀናል፣ ተደፍረናል አለ መንግስቱ ኃይለማርያም። እስኪ ተወኝ። የዘንድሮ ኔትወርክ አቤት ማን ልበል? እኔ ይሰማኛል። ይሰማውታል እንዴ? ቀልድ ነው እንዴት የያዘው? እኛ ለራሳችን ልጃችን ጠፍታ ጭንቅ ላይ ነን። አረ ስልኩን ቢዚ አታርጉብን። ወይኔ ሮዛ፣ ከኮራ ከደራ አባቴ ቤት ወጥቼ እንደዚህ ብቻ እነዚህ ልኮራመት። እንዴ ምንድን ነው እዚህ ግቢ እየተካሄደ ያለው ነገር? ምን ነው ባሻ? አየሽ እየተሰራ ያለው ነገር ይኸው ሰዎች እንዴት ተጫውተውባቸው እንደሄዱ። ይኸውልሽ ያንን እዮቤ ልዩን እላዩ ላይ ሀባብ ከትፈው ደፍተውበት ሄዱ። እችን ደግሞ ይኸው ልብሷን አስወልቀው እርቃነ ስጋዋል እንደገና የጤፍ ዱቄት በጥብጠው እላዩ ላይ ደፍተውባት። አይ ባሼ ስታይል እኮ ነው። ምንድን ነው
ፋሽን ነው እያለችሁት ነው። የኔ ልጅ ሮዛ ጠፍታ ነው አንቺ ከዚህ ቤት ፋሽን የምትከታዩ? መጋቢ አምሳ አለቃ አንቺ ስራሽን ሰርተሽ ወደ ቢሮሽ መሄድ ትችያለሽ። አንቺና እኔ ግን በማደሪያችን እዚህ ቤት እናድራለን። አዎ ችግር የለውም። ኢንስፔክተርን ሰላም በይልኝ፣ እደውልልሃለሁ። ምን ነው ጠፋህ? ስራ በዛብህ ሆይ በይልኝ። በይሄ የሚቃጠል ካለ ይቃጠል። አዶን ኬር። ይቅርታ፣ ስምህን ማን ልበል? እስኪ ተይኝ። ልተውህም አልችልም። እዚህ የቆምኩት እኮ ለእናንተ ቤት ጥበቃ ተመድቤ አይደለም፣ ለስራ ነው። መልካም ስራ። ይቅርታ። ቁጭ በል። ምናልባት ሴትነቴን ንቀው ይሆናል። የለበስኩት የክብር ልብስ ያረኩት መለዮ ግን የፖሊስ ነው። ስም ኢዮቤልዩ፣ ስራ መምህር። ምን ዋጋለሁ? የሴቶች መጫወቻ ሆንኩ እንጂ። እንዴት? ምን እንዴት አለው? ያቺ ቢጥቆ ካንተ ጸነስኩኝ አለችኝ። እሺ ብዬ ልጁ ይጣራ ስላት አረብ ባሏን ይዛ መጣ። ቤት ውስጥ እቋን ጠራርጋ ይዛ ወጣች አሉ። እቺ ፋናይ ደግሞ ይሄው እንደምታያት ሀባብ ደፋችብኝ። አሁን ነው ታጥቤ ልብሴን ቀይሬ የመጣሁት። አንቺ ደግሞ እዚህ ሰፌድ ላይ እንዳለ ምስር ታንቀረቅብኛለሽ። ታዲያ እኔ ምን ልሁንላችሁ? ትንሽ ተረጋጋና ማውራት እንችላለን? አቦ አታስፈራሪኝ በእናትሽ። እዚህ የከፋው የተሸወደ ሰው አይተሻታቂም ማለቴ አራዳ ነኝ ብሎ እጁን ሰፋ አድርጎ ሲራመድ የብብቱን ጸጉር የተሰረቀበት ፋራ ማለት እኔ ነኝ። የመታለልና የመጠቃት ጉዳት እንደደረሰብህ አስተውላለሁ። ልንገርሽ፣ እገላታለሁ። ማንን? ቢጢቆን ሲጥ አድርጌ እገላታለሁ። አረብ የተባለውን ሰውዬ ደግሞ አቃጥለዋለሁ። ዛቻ እንደሚያስቀጣ ታውቃለህ? ቢጢቆን ገድዬ አረብ የተባለውን ሰውዬ ገድዬ ሬሳቸውን እንደ ህንድ አቃጥዬ እድሜ ይፍታ በገባም አይቆጭኝም። በዚህ ሁኔታ አንተን እዚህ ጥዬ መሄድ ስለሌለብኝ ለአንተም ለሌላውም ሰው ደህንነት ሲባል በህግ ቁጥጥር ስር መዋል አለብህ። አቤት! በገዛ ቤቴማ ልትወስጂኛች። ተከባብረን ብንሄድ ምን ይመስልሃል? እንከባበራለን እንጂ ወድጄ ነው የምንከባበረው። እነሳለሁ። ለቤተሰቦቼ ልናገር ትችላለህ። ባሻ ባሻ፣ አንቱ ባሻ! ምን እየሆኑ ነው? ታዘናቸው የተጽናኑ በስክራፕ? አዎ በስክራፕ። ምን ነው ቅር ይልሃል? እኔ የምለው መጋቢ አምሳ አለቃ ወዴት እየነዳሽው ነው? ወደ ጣቢያ። ምን ነው ምን አድርጎ? በከፍተኛ የሰው መግደል ዛቻ በቁጥጥር ስር ውሏል። ዳይ ቀጥል። አይ ይሄ ግቢ ነገ ከነገ ወዲያማ ተረኛው አሁን የቀረሁት እኔ ብቻ ነኝ። እንዴት ባሻ? ምን እንዴት አለው? አታይም እንዴ የነዳይ ስትወስደው? አይ ጉድ ባሻ፣ እንዴው ይህ ግቢ እኔ እና እሱ እንደሆነን ያውቃሉ ያለ ነው። ታዲያ እኔና አንቺ ብቻ ብንሆንስ? የጠጅ እኮ አለ። ቢኖርስ? እንጠጣለን። ከዚያስ? ከዛማ ምንድን ነው ማለት? ማለትማ እንዴ ማለት ነው። ገባ ታዩ ገባኝ እኮ አንዬ። እኔ እናት እሱ ነገር ሱሚ ነው።